Okay. በዛሬው ሌክቸር የምንመለከተው ሌክቸር 5 uncertainty in measurement የሚለውን ነው ማለት ነው። under the chapter of preliminary chapter 1 በሶስት ያለ ሳብ ቶፒክ ነው uncertainty in measurement uncertainty እንመለከታለን ማለት ነው። እንግዲህ በዚህ ሌክቸር የምንመለከታቸው ያው uncertainty ዲፋይን ለማድረግ እንሞክራለን። uncertainty እንዴት ዲተርማይን እናደርጋለን የሚለውና types of uncertainty and uncertainty እንዴት ስቴት እናደርጋለን የሚለውን እንመለከታለን ማለት ነው። then what is uncertainty in measurement ስለዚህ uncertainty በሜዠርመንት ውስጥ ምንድነው? uncertainty ያለው ሜዠርመንት ላይ ነው። ስለዚህ uncertainty ምንድነው የሚለውን እንመለከታለን። measurements are always uncertain you see uncertain ናቸው ሜዠርመንቶች ሁሌም uncertain ናቸው። ያ ማለት some error አላቸው ማለት ነው። ሁሌም እኔም አንተም እሱም እነሱ ሜጀር ቢያደርጉ የሆነ ኤረር ይኖራል ማለት ነው። ሜቢ ሲስተማቲክ ሜቢ ራንደም እና ደግሞ ኮዙ የተለያየ ሊሆን ይችላል። ስለዚህ አንሰርቴኒቲ ይኖራል ማለት ነው በሜዠርመንት ውስጥ ሁሌም። but it was always hoped that by designing a better and better experiment we can improve the uncertainty without limits ስለዚህ ኢምፕሩቭ ግን መሆን የማይችል ነገር አይደለም። አንሰርቴኒቲ ሳሞ መቀነስ ቶታሊ ማጥፋት ሜዠርመንት ላይ ኢትስ ዲፊካልት ነው፣ ግን መቀነስ እንችላለን። አቨሬጅ ቫልዩ በመውሰድ ሊሆን ይችላል ኦር ደጋግመን ኤክስፐሪመንቱን በመስራት ኤክስፐሪመንቱን በማብዛት ሊሆን ይችላል። እንደዛ በማድረግ አንሰርቴኒቲ ዲዩ ቱ ምናልባት ፐርሰን ሊሆን ይችላል ዲዩ ቱ ኢንስትሩመንት ሊሆን ይችላል። ስለዚህ እነዛ ነገሮች ሪዲዩስ ለማድረግ ምን ማድረግ መቻል አለብን? አቨሬጅ ወይም ድግግሞሽ ሜዠርመንቶችን በመውሰድ አንሰርቴኒቲውን እንቀንሳለን። ስለዚህ አንሰርቴኒቲ እዚህ ጋር ምንድነው ባጭሩ ኢረር ነው ማለት ነው። በሜዠርመንት ውስጥ የሚፈጠር ኢረር ነው ማለት ነው። no measurement of a physical quantity can be entirely accurate ስለዚህ accurately አንድ ነገር ሜዠር ማድረግ it's too difficult ስለዚህ somehow above ይኖራል ከሆነ ቫልዩ or somehow below ይኖራል ከሆነ ቫልዩ እንጂ ላይክ እዚህ ጋር እንደ አሮ እንደምናየው ሴንተር ላይ ሄዶ አኩሬት ቫልዩ ላይ ሜዠር ማድረግ ዲፊካልት ነው ማለት ነው። the art of estimating the deviation you see deviate ማለት የሆነ actual or truth value አለ ከዛ ምን ያህል ይርቃል የሚለው ማለት ነው። the art of estimating the deviation ይሄን deviation estimate የምናደርግበት art deviation of measured value from the truth value measured የተደረገው value ከትሩዝ value deviate የሚያደርግበት probably what we call it as uncertainty analysis ስለዚህ uncertainty analysis እንላለን ማለት ነው። ያንን it's also known as what we call error ቅድም እንዳልኳችሁ። ስለዚህ uncertainty ማለት ባጭሩ ኤረር ማለት ነው። ከትሩዝ ቫልዩ ወይም ከስታንዳርድ ቫልዩ ምን ያህል ሜዠር ያደረግነው ነገር ቫሪ አድርጓል የምንለው ማለት ነው። thus uncertainty characterizes the spread of measurement results ያ ምን አይነት ነው ስፕሪዱ እንዴት አይነት ነው የሚለውን ይነግረናል። based on the error type አንሰርቴኒቲው ምን እንዴት ነው ስፕሪድ የሆነው የሚለው ማወቅ እንችላለን። የሜዠርመንት ሪዛልቱ እንዴት ነው ስፕሪድ የሆነው። uncertainty also indicates how well the result of the measurement presents the value of the quantity being measured ስለዚህ uncertainty በጣም እየቀነሰ ሲመጣ ወይም ሜዠርመንታችን ሞር ፕሪሳይዝ የሆነ ሲመጣ ሜዠር የምናደርገው ቫልዩ በጣም ዌል ነው ማለት ነው። ዌል የሆነ ቫልዩ ወይም ለስታንዳርዱ እየቀረበ ነው። uncertainty ባነሰ ቁጥር ወደ ስታንዳርድ ቫልዩ ወይም ወደ ትሩዝ ቫልዩ እየቀረብን ነው ማለት ነው። ስለዚህ uncertainty how well our result የሚለው ይነግረናል ማለት ነው። okay how to determine uncertainty in measurement ስለዚህ በሜዠርመንቶች እንዴት ነው uncertainty ዲተርማይን የምናደርገው? there are two general rules of thumb used to determine the uncertainty in a single measurement when using a scale or digital measuring device ስለዚህ ዲጂታል ወይም ስኬልን ተጠቅመን ስንሰራ በሁለት መልኩ አንሰርቴኒቲን ዲተርማይን እናደርጋለን። እዚህ ጋር እንደምናየው ስኬል ሜትር ስቲክ ስኬል ነው። ዲጂታል ደግሞ እዚህ ጋር ላይክ አስ ኤ ዋች ዲጂታል ዲቫይሶች አሉ። እነሱንና በስኬል ስንጠቀም አንሰርቴኒቲን ዲተርማይን የምናደርግበት ሁለት የተለያየ መንገዶች አሉ። uncertainty in a scale measuring device የሚለው ላይ እናያለን። ስለዚህ is equal to the smallest increment divided by 2 ስለዚህ
አሁን ሜትር አብዛኛው ሜትር ስቲክ እዚህ ጋር እንደምታዩት ቢጫዋ ሜትር ኖርማሊ በሚሊሜትር ነው የተከፋፈለው አይደል? 1 ሚሊሜትር ነው። ስሞለስት ኢንክሪመንቱ በጣም ትንሹ ኢንክሪመንት ምንድነው? ሚሊሜትር ነው አይደል? ትልቁ ሜትር ነው፣ ትንሹ ሚሊሜትር ነው በዚች ሜትር ላይ። ስለዚህ በሚሊሜትር ነው ተከፋፍሎ የተቀመጠው። ስለዚህ አንሰርቴኒቲው ምንድነው? ስሞለስት ኢንክሪመንቱን ለሁለት በማካፈል አንሰርቴኒቲውን እንገልጻለን ማለት ነው። ለምሳሌ 100 ሜትር ነው በዚህ የለካሁት ብለህ 100 ወይም 10 ሜትር ነው የለካሁት ብለህ ካልክ አንሰርቴኒቲው ያው ሜዠርመንቱ ላይም ሲቀመጥ ሜዠርድ ቫልዩ ፕላስ ኦር ማይነስ አንሰርቴኒቲ ነው። ስለዚህ አንሰርቴኒቲዋ ማነች? ስሞለስት ኢንክሪመንት ሲካፈል ለሁለት ነው። ስለዚህ 10 ሜትር ፕላስ ኦር ማይነስ 0.5 ሚሊሜትር ይሆናል ማለት ነው። ምክንያቱም ስሞለስት ኢንክሪመንቱ 1 ሚሊሜትር ነች፣ እሷ ለሁለት ስትካፈል 0.5 ይሆናል። ስለዚህ ለስኬሊንግ ዲቫይሶች አንሰርቴኒቲ እንዴት ነው የምናገኘው? ስሞለስት ኢንክሪመንቱን ለሁለት በማካፈል። ዘን ዋት ፎር ዘ ዲጂታል ኤግዛምፕል ስቴር ሜትር ስቲክ አለ እዚህ ጋር የሰውዬ የለካ ነው። ስለዚህ የሆነ ሜዠር አረገ፣ የሆነ ሌንግዝ ለካ። አንሰርቴኒቲው ግን ስሞለስት ኢንክሪመንቱን ለሁለት በማካፈል 1 ሚሊሜትር ሲካፈል ለሁለት 0.5። ስለዚህ እዚህ ጋር 21 ሜትር ላይ ወይም እዛ ላይ ወይም 21 ሴንቲሜትር ላይ አድርጎ ከሆነ ፕላስ ኦር ማይነስ 0.5 ሚሊሜትር በማለት ሜዠርመንቱን ሞር ትሩስፉል በሆነ ሞር ማለት ሞር አክሰፕተብል በሆነ ወይ እንገልጻለን ማለት ነው። ይሄን ያህል ነው ሜዠር የተደረገው የዚህ ሜዠርመንት ዲቫይሱ ይሄን ያህል ነው አንሰርቴኒቲው ብለን እናስቀምጣለን ማለት ነው። ፎር ዲጂታል ደግሞ ስንመጣ ዲጂታል ሜዠሪንግ ዲቫይሶች አሉን አይደለ? እዚህ ጋር እንደምታያቸው ቴምፕሬቸር መለኪያ፣ ዲጂታል ዌይት መለኪያ እና የተለያዩ ሜዠርመንት ዲጂታል መሳሪያዎች አሉ። እነሱ ደግሞ ምንድነው? አንሰርቴኒቲያቸው ኢኳልስ ቱ ስሞለስት ኢንክሪመንት ነው እንጂ ኢንክሪመንቱን ለሁለት አናካፍልም። ጀስት ዳይሬክትሊ አንሰርቴኒቲ ኢኳልስ ቱ ስሞለስት ኢንክሪመንት። አሁን እዚህ ጋር ለምሳሌ እዚህ ጋር ዲጂታል ባላንሱ ላይ ሬዲት የተደረገው ስንት ነው? 5.7513 ኪሎ ግራም ነው። ዜርፎር አንሰርቴኒቲው ማን ነው? ስሞለስት ኢንክሪመንት። ስለዚህ እዚህ ጋር በተቀመጠልን ሲግኒፊካንት ቁጥር መሰረት 5.7513 the last digit ማነች? 3 ነች አይደለ? ከዛ አንድ ኢንክሪመንት ቢደረግ እሷ 4 ትሆናለች ማለት ነው። ኔክስቱ ምንድነው? 5.7514 ነው። ስለዚህ ኢንክሪመንቱ እቺ 3 ወደ 4 ስትቀጥል ኢንክሪዝ አደረገ ማለት ነው። ከዛ 4 ወደ 5 አይደለ? ከዛ እያለ ነው 1 ወደ 2 ምናምን የሚመጣው። ስለዚህ 0.0001 ነው ማለት ነው ስሞለስት ኢንክሪመንት ላይ 0.0001 አንሰርቴኒቲው ነው። ስለዚህ ይሄ ነገር ሜዠርመንቱ ሲጻፍ 5.7513 ፕላስ ኦር ማይነስ 0.0001 ኬጂ። እዚህ ጋር ምንድነው ሜዠርድ የተደረገው? ምን እያለ ነው ሜዠር የተደረገው? 5.7513 ኪሎ ግራም ነው። ነገር ግን የኢንስትሩመንቱ አንሰርቴኒቲው 0.0001 ነው ማለት ነው። ዳይሬክትሊ ነው የምንወስደው ማለት ነው። ስሞለስት ኢንክሪመንቱን ለሁለት አናካፍልም። ኦኬ ሂር ኦኬ ታይፕስ ኦፍ አንሰርቴኒቲ ጋር እንሄዳለን ማለት ነው። እንግዲህ አንሰርቴኒቲ ኢረር ነው ብለናል። ከስታንዳርድ ቫልዩ ምን ያህል ዲቬት አደረገ የሚለው ነው ብለናል። ግን ሁለት አይነት ቤዚክ የሆኑ ሁለት አይነት ደግሞ ኢረሮች አሉ ማለት ነው። ሁለት አይነት አንሰርቴኒቲ ካታጎሪ አሉ። እሱም ሲስተማቲክ ኢረር እና ራንደም ኢረር እንላቸዋለን ማለት ነው። እንያቸው። ሲስተማቲክ ኢረር እንግዲህ ሲስተማቲክ ኢረር የምንለውን አሁን እዚህ ጋር ይሄ ብዙ ጊዜ ነው አሁን የተለመደ ነው ሀገራችን ላይ በየቦታው አሉ አይደል? ልጆች ሚዛን የሚመዝኑ መንገድ ላይ ያ ባላንስ ነው ማለት ነው። አሁን እዚህ ጋር አክቹዋል ዌይት ሚስተር ኤክስ፣ ሚስተር ዋይ፣ ሚስተር ዜድ የሚባሉ አሉ። አክቹዋል ዌይታቸው ስንት ነው? 72፣ 55.5፣ 52.0 ነው። ሪዲንግ ፍሮም ዘ ስኬል ግን ሚስተር ኤክስ ሲመዘን ስንት ሆነ? 72.5 ሆነ። ኖርማሊ 72 ነበረ። ያ አክቹዋል አሴ ትሩዝ ቫልዩ ነው የምንወስደው። ሚስተር ዋይ ሲመዘን 56.0 ነው። መጀመሪያ 55.5 ነበር አክቹዋል ቫልዩ፣ እዚህ ጋር ቀነሰ። ሚስተር ዜድ ደግሞ 52.0 ነበረ፣ አሁን 52.5 ሆነ ማለት ነው። ስለዚህ ኢረር የምንለው ምንድነው? ዲፍረንስ ነው ማለት ነው። ዲፍረንስ ነው ማለት ነው። ከአክቹዋል ቫልዩ ምን ያህል ዲፈረንስ አደረገ። ስለዚህ ሁሉም 0.5 ነው ዲፍረንስ ያመጡት ማለት ነው አይደለ? ዲፍረንስ ያመጡት 0.5 ነው። ሁሉም ደግሞ ምንድነው? ይሲ ሲስተማቲክ ኢረር የምታዩት በዚህ ነው። ሁሌም ኢንክሪዚንግ ነው ወይም ዲክሪዚንግ ነው እንጂ አይቀያየርም። ፕላስ ኦር ማይነስ አይሆንም። ምክንያቱም እዚህ ጋር የሚስተር ኤክስ አክቹዋል ቫልዩ 72 ነበረ፣ ሪድ ሲደረግ ግን 72.5 ሆነ፣ 0.5 ጨመረ። ሚስተር ዋይ ጋም ስንመጣ 55.5 ነበር አክቹዋሉ፣ 56 ሆነ፣ 0.5 ጨመረ። ሚስተር ዜድ ጋም ስንመጣ 52.0 ነበር አክቹዋሉ፣ ወደ 52.5 መጣ፣ 0.5 ጨመረ ማለት ነው። ስለዚህ
ሲስተማቲክ ኤረር ዋን ዳይሬክሽን ነው። ስለዚህ እንዳልነው ሲስተማቲክ ኤረር ሁሌም ኢን ዋን ዳይሬክሽን ነው ማለት ነው። ኢንክሪዚንግ ነው ኦር ዲክሪዚንግ ነው። እዚህ ጋር እንደምናየው ምንድነው በአንድ ዳይሬክሽን ፖዚቲቭ ነው ማለት ነው። ፕላስ 0.5 ነው። ያ ሲስተማቲክ ኤረር ነው ማለት ነው። እንዲህ አይነት ቴብል ተሰጥቶን አሁን እዚህ ጋር የተፈጠረው ምን አይነት ኤረር ነው ቢባል ሲስተማቲክ ነው ማለት ነው። ሲስተማቲክ ኤረር ሪዛልቲንግ ፍሮም ሜዠሪንግ ዲቫይስ ቢንግ አውት ኦፍ ካሊብሬሽን። ስለዚህ ሁሌ ያ ነገር የሚጨምር ወይም ሁሌ የሚቀንስ ከሆነ የሜዠሪንግ ዲቫይሱ ካሊብሬሽን ችግር አለበት ማለት ነው አይደለ? ሁሌ የሚጨምር ሁሌ የሚቀንስ ከሆነ ስለዚህ ሲስተማቲክ ኤረር የሚመጣው ፍሮም ዘ ኢንስትሩመንት ካሊብሬሽን ኤረር ነው ማለት ነው። measurements will be consistently too small or too large አይደል? too small or too large ነው one direction እንጂ አንዴ ስሞል አንዴ ላርጅ አንዴ ፖዚቲቭ አንዴ ኔጌቲቭ አይሆንም ሲስተማቲክ ሲሆን። ያን መረዳት ያለብን። this error can be eliminated by pre-calibrating against a known trusted standard። ስለዚህ ሜዠሪንግ ኢንስትሩመንቱን ፕሪ-ካሊብሬት በማድረግ መጀመሪያ ካሊብሬት አድርጎ ሜዠር በማድረግ ሲስተማቲክ ኤረርን መቀነስ ይቻላል ማለት ነው። ራንደም ኤረር እዚህ ጋር ደግሞ ራንደም ኤረርን በምንመለከት ጊዜ ታይም ቴክን ፎር 10 ኮምፕሊት ኦሲሌሽን ኢዝ ስንት ነው አለ? 20 ሰከንድ ነው። በቃ ለ10 ኮምፕሊት ኦሲሌሽን 20 ሰከንድ ነው ስታንዳርድ ቫልዩ ተብለን ቢቀመጥልን እና ታይም ቴክን ፎር 10 ኮምፕሊት ኦሲሌሽን አራት ኤክስፐሪመንት ተሰራ። የመጀመሪያው ኤክስፐሪመንት ላይ 20.1፣ ሁለተኛው ኤክስፐሪመንት ላይ 20.0፣ ሶስተኛው ኤክስፐሪመንት 19.8፣ አራተኛው ኤክስፐሪመንት ላይ ደግሞ 20.2 መጣ ማለት ነው። ስለዚህ ኢረሮችን በምናይ ሰዓት እዚህ ጋር ፕላስ 0.1 ነው። ኔክስት ኤክስፐሪመንት ላይ ምንም ኢረር የለም 0.0 ነው። ሰርድ ኤክስፐሪመንት ላይ ግን ማይነስ 0.2 ነው። ፎርዝ ኤክስፐሪመንት ላይ ደግሞ ምንድነው ፕላስ 0.2 ነው ማለት ነው። ይሄ ፕላስ ኤንድ ማይነስ ነው። ዋን ዳይሬክሽን አይደለም ቦዝ ዳይሬክሽን ራንደም ኤረር ሲሆን ማለት ነው። ስለዚህ አሁን ይሄ ቴብል ቢሰጣችሁና ምን አይነት ኤረር ነው እዚህ ጋር የተካሄደው ብንል ቀላል ነው ማለት ነው። ራንደም ኤረር ነው። ራንደም ኤረር ኢን ዋን ዳይሬክሽን አይደለም። Errors resulting in the fluctuation of measurements of the same quantity about the average። ስለዚህ ከሆነ አቨሬጅ ቫልዩ ፍላክቹዌት ያደርግ ፍላክቹዌት ማለት የሴንስ ምንድን ነው? ወይ ሊጨምር ይችላል ወይ ሊቀንስ ይችላል ማለት ነው። ስለዚህ እንደዚህ አይነት ኤረሮች ራንደም ኤረር ናቸው። The measurements are equally probable of being too large or too small። ሜጀርመንቶቹ ወይ ሊጨምሩ ይችላሉ ወይ ሊቀንሱ ይችላሉ። እኩል የሆነ ፕሮባቢሊቲ ነው ያላቸው። ሲስተማቲክ ላይ ስንመጣ ግን አንዴ ከጨመረ ጨመረ ነው ወይም ከቀነሰ ቀነሰ ነው እንጂ ሊጨምር ሊቀንስ የሚባል ነገር የለም። ፍላክቹዌሽን የለም ማለት ሲኖሶዳል የሆነ ነገር የለም። The error has non-consistent size of error and is unpredictable። yes non-consistent ነው ወይ ይጨምራል ወይ ይቀንሳል። ሲስተማቲክ ከሆነ ግን ይጨምራል ወይም መጨመር ብቻ ነው ወይም መቀነስ ብቻ ነው ማለት ነው። እዚህ ጋር ፕሬዲክት ለማድረግ ያስቸግራል። The error can be reduced by taking average value of a repeated reading። ስለዚህ እንደዚህ አይነት ኤረርን ለመቀነስ ከፈለግን እንግዲህ ምንድነው አቨሬጅ የሆነ ቫልዩ በመውሰድ ነው ማለት ነው። ሲስተማቲክ ሲሆን ግን ምንድነው ካሊብሬት በማድረግ ነው ማሽን ኢንስትሩመንቱን ሜዠሪንግ ዲቫይስ። እዚህ ጋር ስንመጣ ግን አቨሬጅ ብዙ ሜዠርመንቶችን አቨሬጅ ስናደርግ ኤረሩ ይቀንሳል ማለት ነው። እንግዲህ ራንደም ኤረርን በዚህ መልክ እንመለከታለን። ስቴቲንግ ሜዠርመንት ሜዠርመንትን እንዴት ስቴት እናደርጋለን? ያው ሜዠርመንት ስናደርግ ስቴት ስናደርግ ሜዠርድ ቫልዩ እና አንሰርቴኒቲን እንጨምራለን ማለት ሜዠርመንት ከሆነ ሜዠርድ ቫልዩ ፕላስ ኦር ማይነስ አንሰርቴኒቲ። Example, if we measure the length of a box using a meter stick having a precision of 1 mm። ስለዚህ precision 1 mm ነው ማለት smallest increment ምንድነው 1 mm ነው ማለት ነው። and the measured value is 72 mm then the measurement can be best suited as measurement is equal to measured value plus or minus uncertainty። ስለዚህ measurementአችን measurement is equals to measured value that is 72 mm plus or minus uncertainty። እንግዲህ እዚህ ጋር ቅድም ምን ብለናል? ሜትር ስቲክ ዲጂታል ያልሆነ ወይም ስኬሊንግ ዲቫይሶች ስሞለስት ፕሪሲሽን ኦቨር ወር ስሞለስት ኢንክሪመንት ኦቨር 2 ነው አይደል? ዲቫይደድ ባይ 2 ማለት እዚህ ጋር ፕሪሲሽኑ 1 ሚሊ ሜትር ነው። ስለዚህ ስሞለስት ኢንክሪመንቱ 1 ሚሊ ሜትር ነው ማለት ነው። ስለዚህ እሷን ለሁለት በምናካፈል ሰዓት 0.5 ይመጣል። ስለዚህ አንሰርቴኒቲው 0.5 ሚሊ ሜትር ነው። ስለዚህ ሜዠርመንቱ ሲቀመጥ 72 ሚሊ ሜትር ፕላስ ኦር ማይነስ 0.5 ሚሊ ሜትር ይሆናል። በዚህ መልኩ ሜዠርመንትን ስቴት እናደርጋለን ማለት ነው። ኦኬ ኢትስ ኦል አባውት ሌክቸር 5 እንግዲህ በዚህ መልኩ ተጠናቋል። ያው ሁሌም ስለምትመለከቱ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ሼር አድርጉ፣ ቪዲዮአችንን ሼር አድርጉ፣ ለብዙ ተማሪዎች እንዲደርስልን አድርጉ። ያው እኛ አላማችን ሁሌም
እናንተ ጥሩ ውጤት እንድታመጡ ኤ+ እንድታመጡ ቢዮንድ ደግሞ ከግሬዱ ቢዮንድ የሆነ ፕራክቲካል የሆነ እውቀት ፈንዳመንታል የሆነ እውቀት እንድትይዙ ነው ማለት ነው። ቴንኪው እናመሰግናለን።